የሬሳ ፓርቲ ተቋቁሟል። ህገ መንግስቱን ነው የጣሱት። ከሬሳ ወደ ፖለቲካ የሃይማኖት ተቋማት ስለመደመር መንግስት ምን አገባቸው? የድሮቹ ጴንጤ የት ሄዳችሁ ነው? በእውነት ሃይማኖቱን ፖለቲካውን እናውቀዋለን እኮ ገብቶን እንዳልገባ ሆነን ነው መንፈሳዊና ማህበራዊ ጉዳይ ላይ የምንሰራው። ካህናቶቻችን እያስፈራራችሁ ሰልፍ አታስወጡብን። ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ስንል ዛሬ የጌታችን የመድኃኒታችን የመድኃኔዓለም ቀን ነው። ወርሃዊ በዓል ነው አይደለም? እንኳን አደረሳችሁ፣ እንኳን አደረሰን። ታማው ያሉ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ያርቅልን፣ መድኃኔዓለም ይዳብስልን። ሁላችንም ሀገራችንን ሰላም ያርግልን፣ ዳሯን እሳት መሃሏን ገነት ያድርግልን፣ ክፉን ያርቅልን ብዬ ዛሬ ፕሮግራሞችን ጀምሬያለሁ። ከሬሳ ወደ ህገ መንግስት በአንድ ጊዜ። አሁን የሬሳ ፖለቲካ ወደ ሬሳ ፓርቲነት ተቀይሯል። አጀንዳውን ነግራችኋለሁ። የሬሳ ፓርቲ ተቋቁሟል። ጳጳሳት ነው ያቋቋሙት። አሳያችኋለሁ፣ መረጃውን በማስረጃ ማለት ነው። ሌላኛው ከሶማሌ ክልል የሰማነው አስደንጋጭ መረጃ፣ እሱንም አቅርቤላችሁ። ሌላኛው ህገ መንግስቱን የሚጥሱ ሃይማኖተኞች ነው ማመጣላችሁ። ህገ መንግስቱን የሚጥሱ ሃይማኖተኞች፣ ሃይማኖትን የሚጥሱ ደግሞ የህግ አካላትን ፖለቲከኞች ነው ማሳያችሁ። መረጃውን በማስረጃ ነው ማቅርብላችሁ። እኛ በሀገር ህግን የምንተዳደረው፣ እምነታችን ደግሞ በእምነታችን ዶግማና ቀኖና ስርዓት ነው የምንመራው። ከዛ ውጪ ሁለቱን አጋብቶ ሁለቱን አዛብቶ መሄድ በጣም አደገኛ ዋጋ ያስከፍላልና ይሄን ጉዳይ እንድትመለከቱ ተጋብዛለሁ። ፖለቲካ ፓርቲዎች የሃይማኖት አባቶችን እየጠሩ ጉዳይ የሚያነጋግሩ ከሆነና የራሳቸው ፖለቲካ ፓርቲን የሚያሰለጥኑ ከሆነ ሃይማኖትና ፖለቲካ መቼ ተለያየ ታዲያ? እሱ እንድትለዩ እንፈልጋለን። ዛሬ ማቀርብላችሁ ለህዝብ ነው ይፋ ማረጋው። እናንተ ፖለቲካ ፓርቲዎችም የመንግስት አካላትም ህዝብም እንዲህ አይነት ጉዳዮችን በጋራ እንዲፈርጅ ነው። ምክንያቱም ሃይማኖትም መንግስትም መለያየት አለባቸው። እኛ እሱ ያልተለያየና የተጋመደ ሆኖ እስካሁን እየተቸገርን ያለነውና የዛሬው ቆይታዬ በዚህ ላይ ያጠነጠነ ይሆናል። እናንተም ተከታተሉታላችሁ። ከአርሲ እስከ ጅጅጋ ወስዳችኋል። ዛሬ የማይቀር ጉዳይ ማለት ነው። እንደገና ደግሞ ከኢራቅ እስከ ሴቶችና ማህበራዊ ጉዳይ ሚኒስቴር ወስዳችኋል። ማመጣላችሁ መረጃ በማስረጃ ነው። አራያ መካሻ ነኝ። ይህንን ቃል ቀርን ሚዲያ የምትከታተሉ ሰዎች መረጃው ለብዙዎች እንዲደርስልኝ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ ይጋብዛችኋል። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል።
በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። እኛ አባት በጣም ነው የሚያሳዝኑኝ። ወጥተው ሀገሩን በባረኩ በቅርብ ነው የተሾሙት አይደለም? ከ9 ጳጳሳት አንዱ ናቸው። የሕገ ወጥ ሲመት መካከል የነበሩ አባት ናቸው። አሁን ሲመት አግኝተው ጅጅጋ አካባቢ ሀገር ስብከት ነበሩ። ደርበው የአርሲና አካባቢ ሀገር ስብከት ሊቀ ጳጳስ ሆኗል ብፁዕ አቡነ ኤልሳ። ባለፈው ጊዜ ሰማናቸው። እኔ በተጋድሏቸው የምወዳቸው የማደንቃቸው በጀግንነታቸው የምመካባቸው ብፁዕ አቡነ ሳይሮስ ብለው በአውደ ምሕረት ላይ ሲናገሩ በመድረክ ላይ ሲናገሩ የሰማናቸው አባት ናቸው። ልክ በዛ ማግስት አርሲ የደም መሬት ሆነች፣ አኬል ዳማ ሆነች። የንጹሃን ደም ፈሰሰባት። አኬል ዳማዋን ተመለከተን፣ አየን። ሁሉም ድምፅ ጮኸ፣ አለቀሰ፣ አዘነ። ህዝብ ተናገረ። ምእመናን ሞቱ፣ ረገፉ። ከ2 ዓመት ሕፃን እስከ 78 ዓመት አዛውንትና አሮጊት ድረስ ተገደሉ። አራስ ተገደለች። ሕፃን ልጅ በጀርባዋ አዝላ የነበረች እናት እሷ ተገድላ ልጇ ተርፎ እግሯ ተቆረጠ። አዛውንት የ66 ዓመት አዛውንት በገጀራ ተቆራርጠው ሕይወታቸው ተርፎ እግራቸው ሊቆረጥ ነው። የሕክምና ገንዘብ የላቸው። ቀድመው እሳቸው ከመመደባቸው በፊት ጎዳና የወጡት የአርሲ አካባቢ የሚኖሩ በሽርካና አካባቢ የሚኖሩ ወገኖቻችን መኖሪያ መጠለያ የሚጠጉት የሚመኩበት አጥተው በየክልሉ በየአካባቢው ተሰደው እጃቸውን ለምጽዋት ዘረጉ። እሳቸውም ሌሎችም በቪዲዮ እየቀረጹ አየን። ገንዘብ ሲረዷቸው 200 ብር እየሰጧቸው አየን፣ ተመለከትን። ቤተ ክርስቲያን ተዘጋ። በጣም ብዙ አብያተ ክርስቲያናት ተዘግቷል። ከ14 በላይ ቤተ ክርስቲያናት ተዘግቷል። ይሄ ብፁዕ አቡነ ኤልሳ በተመደቡበት ሀገረ ስብከት የገጠመ ነው። እሳቸው ጅጅጋና አርሲ ላይ ነው። በነገራችን ላይ የማመጣላችሁ የእሳቸውን ጉዳይ ከአርሲ እስከ ጅጅጋ ልወስዳችሁ ነው። ከሬሳ ፖለቲካ ወደ ብልጽግና ፖለቲካ ልወስዳችሁ ነው፣ ላሳያችሁ። እሳቸው እንዲህ ነበር ያሉት ያኔ ልክ ሰዎቹ እንደሞቱ ሲሰሙ ወገኖቻችን ለምን ነው የሚታረዱ? ሕፃናቱ ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ምን አለ? ሌላ ሀገር የለም፣ ሌላ ሕዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? መንግስትም ይስማ፣ የኦሮሚያ ሕዝብም ይስማ፣ የዓለም ሁሉ ሕዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው እስከ በድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ለምንድን ነው የምንታረደው አሉ። አለቀሱ፣ ተናገሩ። በሀገረ ስብከታቸው ለቅዱስ ሲኖዶስ ጻፉ፣ መግለጫ ወጡ። በሀገረ ስብከታቸው በአርሲ ሀገረ ስብከት እርሳቸው የጅጅጋና የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። አርሲንም የሚመራው ብልጽግና ነው፣ ጅጅጋን የሚመራው ብልጽግና ነው። አርሲ ሬሳ ይቆጥራሉ፣ ብልጽግና ስልጠና ይወስዳሉ። የብልጽግናውን ስልጠና ላሳያችሁ ነው። ከዛ በፊት አንድ ነገር ላሳያችሁ። ይሄ የኢትዮጵያ ሕገ መንግስት አንቀጽ 11 የመንግስትና የሃይማኖት መለያየትን ያትታል። ዝርዝሩ በአዋጆች ተተንትኗል። በ3 ነጥቦች ተከፍሏል። አንደኛ መንግስትና ሃይማኖት የተለያዩ ናቸው ይላል። ሁለተኛ መንግስታዊ ሃይማኖት አይኖርም ይላል። ሶስተኛው መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትን በመንግስት ጉዳይ ጣልቃ አይገባም ይላል። መንግስትና ሃይማኖት የተለያዩ ናቸው ማለት መንግስት መዋቅሩ የተለየ ነው፣ የሃይማኖት መዋቅሩ የተለየ ነው። የመንግስት መሪ ጠቅላይ ሚኒስትር ጽህፈት ቤት ነው ወይ ፓርላማ ነው።
የመንግስት መዋቅር ስራ አስፈጻሚ አካል ነው። ፓርላማው የምንለው እሱንም ጨምሮ ማለት ነው። በሶስት አካላት ይመራል መንግስት። ሃይማኖት ደግሞ በእኛ ቅዱስ ሲኖዶስ ነው የሚመራው። ሃይማኖት ተቋማት አለ፣ ቤተ ክህነት፣ ሀገረ ስብከት አለ የሚመራው። ሁለቱ ፈጽሞ የማይገናኙ የተለያዩ ናቸው ብሎናል። መንግስታዊ ሃይማኖት አይኖርም ማለት ምን ማለት መሰላችሁ? ለምሳሌ አሁን ቀጣይ የፋሲካ በዓል አለ አይደል? ጠቅላይ ሚኒስትሩ ተነስተው ሲጽፉ እንኳን አደረሰን ካሉ ራሳቸውንም መንግስታቸውንም ቀላቀለው ስለተናገሩ መንግስታዊ ሃይማኖት አደረጉት። እንኳን አደረሰን ካሉ፣ እንኳን አደረሳችሁ ካሉ ግን መንግስት የተለየ ነው፣ ለአማኙ ለብቻው መልእክት ሰጥተዋል እንደማለት ነው። ልክ እንደዛ የመንግስት በዓል ሲደርስ የሃይማኖት አባት ተነስቶ እንኳን ለብልጽግና 5ኛ ዓመት አደረሰን ካለ ሃይማኖት ተቋሙ የራሱ አደረገው ማለት ነው። መንግስት የተለየ ነው ማለት ነው። መንግስት የተለየ እንዲሆን እንኳን አደረሳችሁ ብሎ መግለጽ ይችላል። አደረሰን ግን ማለት አይችልም። አንደኛው። ሌላኛው መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ጣልቃ አይገባም ማለት የመንግስት መመሪያ ፓርላማ ውስጥ የፖለቲካ መመሪያ ወይ ደግሞ የፖለቲካ ማሰልጠኛ ማንዋሎች አሁን ብልጽግና የሚመራበት የራሱ የመደመር ፍልስፍና አለ። እሱ የሃይማኖት አባቶች ቤተክርስቲያንም አይመለከታት አያገባት። የቤተክርስቲያን 10 የዶግማ ስርዓቶችና የቀኖና ስርዓቶች መንግስት አያገባው። በእነዚህ ውስጥ ጣልቃ አይገባም። መንግስትም በብልጽግና ፖለቲካ ፓርቲ አሰራር ውስጥ በመንግስት አሰራር ውስጥም ጣልቃ አይገባም፣ አይመለከተው። አሁን የተጣሰው ይሄ ነው። ህገ መንግስቱን ነው የጣሱት። ጳጳሱም ከንቲባውም ነው የሳቱት። ሁለቱም ነው ያጠፉት። አርያ ከየት አመተነው ምናምን ድምዝትባቸው ጳጳሱን ነው ወረድክባቸው እንዳትሉኝ፣ ላሳያችሁ በደንብ አድርጌ የማሳያችሁ በዚህ ነው። በጳጳሱ ድረገጽ ላይ ነው የተለቀቀው፣ ወይ ደግሞ በሶማሌ ሀገረ ስብከት ጽሕፈት ቤት የሶማሌ ክልል የመደመር መንግስትና የሃይማኖት ተቋማት በሚል ርዕስ የስልጠና ውይይት መድረክ በክቡር አቶ ሙስጠፌ መሐመድ የሶማሌ ክልል ፕሬዝዳንት የተመራ ተካሄደ። የመደመር መንግስትና የሃይማኖት ተቋማት ውይይቱ ከማጋ ነው? ይሁት ጳጳስ፣ የሀገረ ስብከት ስራ አስኪያጅ፣ የቤተ ክርስቲያን ስራ አስተዳዳሪዎች፣ ጸሐፊዎች፣ ካህናት ብቻ የተሰበሰበው። ተመልከቱ ፎቶ። ማኑዋሉ ይሄ ነው። የካቲት ነው፣ አሁን ነው። ከሬሳ ወደ ፖለቲካ የመደመር መንግስትና የሃይማኖት ተቋማት ለኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የተዘጋጀ መዋያ ሰነድ ይላል። ቤተክርስቲያን ምን ብላ የለጠፈችው እንደምታዩት የመደመር መንግስትና የሃይማኖት ተቋማት። የትኛው ተቋም? ኦርቶዶክስ። እስልምናው አለ? የለም። ፕሮቴስታንቱ አለ? የለም። ሌላ እምነት ተከታይ አለ? የለም። ሁለተኛ የሃይማኖት ተቋማት ስለ መደመር መንግስት ምን አገባቸው? ክቡር አቶ ሙስጠፌን የጅጅጋ ሀገረ ስብከት ሊቀ ጳጳስ የቤተ ክርስቲያን ልዕልናና መንግስት ብለው ስልጠና ቢጠሩ ይመጣሉ? ይሰለጥናሉ? አይሰለጥኑም። አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አንድ የፕሮቴስታንት ወይ አንድ ወይ ሙስሊም እምነት ተከታይ የክልል አስተዳደር ወይ መሪ የሆኑ አካላትን የሃይማኖታችንን እሳቤና አሰራር ከመንግስት እይታ አንጻር ስልጠና አዘጋጅተው ቢያሰለጥኑ ወይ እናሰልጥን ቢሉ የሚመጣላቸው የመንግስት ካቢኔ ያለ? የለም። ቤተክርስቲያን አድርጋ ታውቃለች? አታውቅም። ለምን? ድንበሯን ታውቃለች። አታረግም፣ ወደፊትም አይደረግም። አሁን እየሆነ ያለው ምርጫ እየደረሰ ነው። አይ ቲንክ ግንቦት ላይ ይከናወናል፣ እግዚአብሔር እንደፈቀደው በደረሰ በቦታው ላይ በውይይቱም ላይ ብፁዕ አቡነ ኤልሳ የሶማሌ እና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል
ክቡር አቶ ሙስጠፌ መሐመድ የሶማሌ ክልል ፕሬዝዳንት፣ ክቡር አቶ ኢብራሂም ኡስማን የሶማሌ ክልል ምክትል ፕሬዝዳንት፣ ሊቀ ካህናት ቀሲስ ኢዮብ ወንድሙ የሶማሌ የጅጅጋ ሀገረ ስብከት ዋና ስራ አስኪያጅ እንዲሁም ሌሎች የሶማሌ ክልል ከፍተኛ አመራሮች፣ የሀገረ ስብከቱ ልዩ ልዩ ክፍል ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ የቢሮ ሰራተኞችና የሀገር ሽማግሌዎች የተገኙ ሲሆን ይህንን መድረክ በሶማሌ ክልል መንግስትና በኦርቶዶክስ ተዋሕዶ ቤተክርስቲያን የተከናወነ ነው። አንቀጽ 11ን ሶማሌ ክልል መንግስት አያውቀውም፣ የሶማሌ ሀገረ ስብከት ሊቀ ጳጳስ አያውቁትም፣ መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም የሚለው ጉዳይ እንዴት ነው የሚሰራው? ከዚህ በኋላ እንዴት ነው የምናምን? አሁን ሶማሌ ክልል ኦርቶዶክሳዊ መንግስት ሊመሰረት ነው ወይስ ያለውን መንግስት ፖለቲካ እያሰለጠነው ነው? ያለውን ሀገረ ስብከት ፖለቲካ እያሰለጠነው ነው? እንደሱ ከሆነ እናንተም ስሰብኳቸውና መጽሐፍ ቅዱስ ስታሰለጥኗቸው እንመልከታ። እንዲህ የሚባል እኮ የቤተ ክርስቲያን ስርዓት የለም፣ መዋቅር የለንም። እዩት፣ እነዚህ ሀገረ ስብከቱ ሰራተኞች ናቸው፣ ጸሐፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ የቤተ ክርስቲያን የቤተ ክህነት ሰራተኞች ናቸው። ተመልከቷቸው፣ ያው በፎቶ በማስረጃ ሐሰት ከመሰላችሁ ካቢኔዎቹ ፎቶ አይነሱም። ሰልጣኞቹ፣ ሊቀ ጳጳሱ፣ የቤተ ክርስቲያን ሰራተኞች ናቸው ፎቶ የሚነሱት። ተመልከቷቸው፣ ይሄ ሁሉ እነሱ ናቸው። የመደመር መንግስትና የሃይማኖት ተቋማት ነው ስልጣኑ። የስልጠናውን ዝርዝርም በውስጥ አልለጠፋችሁትም። በምንም ስልጠና ይሁን መንግስት ከሃይማኖት ተቋማት ጋር ሊወያይ ይችላል። ከኦርቶዶክስ ጋር ግን ተለይቶ መወያየት፣ ከሙስሊም ጋር ግን ተለይቶ መወያየት የሚችለው ጉዳይ ለማስፈጸም ካልሆነ በስተቀር ሌላ ነገር ውስጥ መግባት አይችልም። ይሄ አደገኛ ነው። ስለዚህ ከሬሳ ወደ ፖለቲካ የተገባው በጣም አደገኛ አካሄድ ነው፣ ያስፈራናል። እንሂድ። ይሄ የመጀመሪያው። ይሄን ብቻ ምላችሁ ከመሰላችሁ ሌላኛው ላይ ለመጣ ነው። በነገራችን ላይ ህገ መንግስቱን የትኛውም ኢትዮጵያዊ ዜጋ የማንበብ፣ በህገ መንግስቱ የመመራት፣ ህገ መንግስቱን የማስፈጸም ኃላፊነትም ግዴታም አለበት። የትኛውም ዜጋ ሊቀ ጳጳሱ አይደለም፣ የቤተ መንግስቱም፣ የቅዱስ ሲኖዶስም፣ የፕሮቴስታንት አመራርም፣ የሙስሊም አመራርም፣ ምንም እምነት የሌለውም ኢትዮጵያዊ በሙሉ በህገ መንግስቱ የመገዛት የመመራትም የማስፈጸም ግዴታ አለበት። አሁን አንቀጽ 11ን የሶማሌ ክልል ፕሬዝዳንት ሽሮታል። የሶማሌ ክልል ሀገረ ስብከት ሊቀ ጳጳስም ሽረውታል። ለቤተ ክርስቲያናችን እንዲህ አይነት ማጎደሮች ናቸው አደገኛ የምንላቸው። በሰላማዊ መንገድ በግል ነገር መወያየት ይችላል። ይሄ ግን ስልጠና ነው። በገጻችሁ ላይ የለጠፋችሁት። እኔ ከገጻችሁ ላይ ነው አምጥቼ የማሳያችሁ። ሌላ ላምጣላችሁ ደግሞ እዚሁ አዲስ አበባ ደግሞ ልምጣላችሁ። ስሙት የኛው ቪዲዮ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የምስራች የምስራች! ኢየሱስ ጌታ ነው ወገኖቼ፣ ኢየሱስ ይወዳቸዋል። ትራንስፖርት ነው፣ አትጨቃጨቅ። ትራንስፖርት ነው፣ በቃ ምስራች! ኢየሱስ ያድናል ወገኖቼ። አትጩ። ትራንስፖርት ነው፣ በቃ ትራንስፖርት ነው። አይቻልም። ትራንስፖርት ነው አይቻልም። አንተ አትቅረጸን። ትራንስፖርት ነው፣ ስነ ስርዓት ያዝ።
ይሄ ሁሉ ግርግር በአዲስ አበባ በሚገኝ ባስ ውስጥ ነው። የህዝብ መገልገያ ስፍራዎች፣ የህዝብ መገልገያ ተቋማት፣ የህዝብ አገልጋይ ስራዎች በሚሰሩበት ስፍራ ላይ በእግዚአብሔር እረፍ አሉት። የሚሰብከው ስለ ኢየሱስ ነው። መስበኩ ችግር የለውም እኮ። ነገር ግን ሰው ለማበሳጨት እዛ ያሉት ተሳፋሪዎችን እንደሚናደዱ አውቆ ሆን ብሎ እግዚአብሔር ይሄ ስም እንዳይነሳ እንዳረጉና በእግዚአብሔር ላይ እንዲያምፁ አድርጎ እንዲሳለቁ አድርጎ መስራት ደግሞ ያሳፍራል። የአዲስ አበባ ከተማ አስተዳደር የሚያገለግላቸውን ህዝቦች የሚገለገልባቸውን አገልግሎት የሚሰጥባቸውን ተቋማት ከዚህ ማጽዳት ካልቻለ ነገ የሚደባደብ ተሳፋሪ ነው የምታገኙት። ካልሰበኩ ካልጮክ ብሎ የሚገባና እሱን ደግሞ ዝም በል የሚል ተሳፋሪ። እውነት ይሄ ሁሉ ትራንስፖርት ላይ ባስ ውስጥ ያለው ሰው ኢየሱስን አያውቀው? እንዲህ የምትሰሩ ሰዎች አያውቀውም ብላችሁ ነው የምታስቡት? ያውቀዋል አይደል? ይሄ አንደኛው የህገ መንግስት ጥሰት ይባላል። በመንግስት የአገልግሎት ስፍራ ላይ ሰዎች ባልፈለጉበትና ባልሆኑበት ቦታ ላይ በአንቀጽ 27 መሰረት ሰዎች መብታቸው ሳይነካ አንዱ ማንኛውንም ስብከት መስበክ ይችላል፣ የሌላውን መብት ሳይነካ ሌሎችንም ለክፉ ነገር ሳያነሳሳ። ሌሎች እኮ መሰናክል መሆን ራሱ በአንገታችሁ ላይ ሰንሰለት ተጥሎ አለት ተይዞ ጥልቅ ውስጥ ብትጣሉ ይሻላችኋል ተብለናል አይደል? ለምን ነው እንዲህ የምታደርጉት? መንግስትስ ለምን ይሄን አያስተካክልም? መቅጣት ማውረድ። አሁን ቅጣቱ መጀመር አለበት በስነ ስርዓት። የአደባባይ ስብከት ይቅር ተብሏል አይደል? እውነት ሁሉም ቦታ ቀርቷል። እናንተ የቤተ ክርስቲያኗን ነው ወይ መስጊዱን ነው ማስቀረት የምትፈልጉት? ግን የአደባባይን ስብከት አስቀረታችሁታል። የአደባባይ ማይክ እየተያዘ ትራንስፖርት ላይ እንደሚያስጨንድገውን ሽማግሌ የሚያስቆጣውን ሆነ ተብሎ ተንኮል ሰዎች እንዲናደዱ እርስ በርስ እንዳይግባቡ ሌሎች ማህበራዊ ጉዳዮች እንዲወያዩ በሚፈልጉበት ሰዓት ላይ ውይይታቸውን እያዋቋረጡ እየጮሁ ሌሎች ሰዎች ላይ ረብሻ መፍጠር ነው እንጂ ይሄ መስበክ አይደለም። በእርግጠኝነት ኢየሱስ እንደዚህ አይደለም የሚሰበከው አይደለም። መንፈሳዊም አስተምሮቱ እንደዛ አይደለም። እኔ የድሮቹ ጴንጤ የት ሄዳችሁ ነው? በእውነት የተከበራችሁ የምትወደዱት እናንተ የተደብቃችሁ ነው እንዲህ ህዝቡን እርስ በርስ የሚያንጫጫ። እኛ አብረን በልተን አብረን አድገናል እኮ ሁላችን። ከሙስሊሙም ጋር ከፕሮቴስታንቱም ጋር እምነት ከሌለውም ጋር አብረን ኖረናል። ግን እንደዚህ ሌላውን ሰው ሊያስቆጣ ሌላ ነገር እንዳይሰራ ወይ ሌላ ነገር እንዳያስብ የሚያይችልበትን ነገር እየፈጠሩ መረበሽም ህገ መንግስት መጣስ ነውና ይሄ ነገር ይከበር። የተጻፈው ህግም ወደ ውሳኔ ግባ ማለት ፈልጋለሁ። አች ላይ ኦርቶዶክስና ሙስሊሙን ፕሮቴስታንቱን አሳያችኋለሁ። ይሄኛውን ሌላውን ህገ መንግስት ጥሰት ላሳያችሁ። ይሄኛው የኢትዮጵያን ኢስላሚክ አፌርስ የሚል ላይ የጠቅላይ ምክር ቤት ለችግር ተገላጭ የሆኑ ህብረተሰብ ክፍሎች ማህበራዊ ኢኮኖሚያዊ ችግሮች ለመፍታት የሚያስችል ስምምነት ከኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ጋር ተፈራረመ። የእስልምና ምክር ቤት ፕሬዚዳንት። ስለዚህ የእስልምና ምክር ቤት ማለት ነው። የፊርማ ስነ ስርዓቱ ይኸውና ላሳያችሁ። ሚኒስቴር መስሪያ ቤት ነው ይሄ። ውጭ ሀገር ካለ ሚኒስቴር መስሪያ ቤት ጋር አይደለም። ኢትዮጵያ ውስጥ መላውን የኢትዮጵያ ህዝብ የሚያገለግል ሚኒስቴር መስሪያ ቤት ነው። ይሄ ማለት ለፕሮቴስታንቱም፣ ለሙስሊሙም፣ ለኦርቶዶክሱም፣ ለካቶሊኩም፣ እምነት ለሌለውም፣ እምነት ላለውም፣ ጠንቋይ ለሚከተለውም፣ በድንጋይ ለሚያመልከውም፣ አህያ ለሚነዳው ለሁሉም ሚኒስቴር መስሪያ ቤቱ እኩል የማገልገል ግዴታ አለበት። እዩት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ ለመስራት የሚያስችለውን የውል ስምምነት ሰነድ ተፈራረመ። ባይፈራረምስ ሴቶችና ህፃናት ጉዳይ ሚኒስቴር መስሪያ ቤት አይሰራም እንዴ? ሙስሊሞቹ ስላልተፈራረሙ አልሰራም ይላል? ባይፈራረም የእስልምና ምክር ቤት አልሰራም ይላል እንዴ? ታዲያ ሚኒስቴር መስሪያ ቤቱ ለምን ተቋቋመ? ላሳያችሁ። ሌላ ተቋማት የተፈራረሙበት በሴቶች በህፃናትና በወጣቶች በአካል ጉዳተኞችና ተጋላጭ የሆኑ የህብረተሰብ ክፍሎች ማህበራዊና ኢኮኖሚያዊ ችግሮችን በጋራ መፍታት የሚያስችል ስምምነት ነው። ለሙስሊሞች ነው ስምምነቱ። አሁን መጥተው ኦርቶዶክሶች መፈራረም አለባቸው። ቀጣይ መጥተው ፕሮቴስታንቶች መፈራረም አለባቸው። ቀጣይ እምነት የሌላቸውንም ደግሞ በማ ተወካይ መጥተው ይፈርሙላቸው። ሚኒስቴር መስሪያ ቤቱ ለማን ተቋቋመ? አያችሁ፣ ህገ መንግስት ጥሰት ከቤተ ክህነት እስከ መጅሊስ ነው ያለው። ህገ መንግስት ጥሰት ከክልል ፕሬዝዳንት እስከ ሚኒስቴር መስሪያ ቤት ነው ያለው። የሜሞራንደም ስምምነት ተፈራርመዋል ይላል።
የሁለት ተቋማት በቃራ እንደሚሰሩ። አንደኛ የግል ተቋም አይደለም፣ የእምነት ተቋም ነው። የእምነት ተቋማት በሁሉም ክልል ሁሉም ህዝቦች አሉበት። ስለዚህ የተፈራረሙበትን የእምነት ተቋማትን እርዳታ ይረዳሉ፣ ካልሆነ አይረዱም። ገንዘብ ማሰባሰቡንም ከእነሱ ጋር ይሰራሉ። መርዳት ለሚፈልጉት ደግሞ እነሱ በፈለጉት ይረዳሉ። እንዲህ ነው ሀሳባችሁ? እውነት ሚኒስቴር መስሪያ ቤት እኮ የኔም ነው፣ የመሐመድም ነው፣ የከበደም ነው። ፕሮቴስታንቱም ተቋሙ የሱ ነው፣ ሙስሊሙም ተቋሙ የሱ ነው። ባይፈራረሙም ተቋም እኮ ግዴታ አለበት። ሃይማኖትን የለየ የስምምነት ፊርማ ምን ማለት ነው? ያውም ኢትዮጵያ ውስጥ ያውም በፌዴራል ህገ መንግስት ስርዓት ውስጥ ሆኖ እኔ የምናገረው ሁሉ ይፈጸማል እያልኩ አይደለም። ህጉ ተቀምጧል ነው። ሚዲያ አይደለን እኛ የምንናገረው መሰራት ስላለበት ህግ እንጂ እየተተገበረ ስላለው ጥፋት አይደለም። ዶክተር ኤርጌጎ ተስፋዬን የፈረሙት ይሄው የፊርማ ስነ ስርዓቱ እንደምታዩት ከውጪ ጉዳይ ሚኒስቴር ቆንስላ ተልኮላቸው ተቀበለው የሚያነጋግሩ ነው የሚመስሉት። የሃጂ ሙስጠፋ እኮ የሃጂ ኢብራሂም እኮ ሚኒስቴር መስሪያ ቤቱ ቤታቸው ነው። ለሳቸው ብቻ አይደለም እኮ ለፓስተር ጻድቁ ሀብቶ ነው፣ ለፓስተር ደረጀም እኮ ቤታቸው ነው። ለነሱ ብቻ እኮ አይደለም፣ ለብፁዕ ቅዱስ አቡነ ማትያስም ቤታቸው ነው። ሶስቱንም እየተለያያችሁን እየሄዳችሁ የምትፈርሙት አያችሁ። ሚኒስቴር መስሪያ ቤቱ ከሆነ ሃይማኖት ተቋማት ጋር ይሄንን ፊርማ፣ ከሌላ ሃይማኖት ተቋማት ጋር ሌላ ፊርማ፣ ከሌላ ሃይማኖት ተቋማት ጋር ደግሞ ሌላ ፊርማ ነው የሚፈራረው። ነገ የሃይማኖት ተቋማቶች እየተነሱ ከሁሉም ጋር የሚፈራረሙት። እኚህ አባት ኢራቅ ሄደው ነው እንግዲህ ሴቶች ጉዳይ ሚኒስቴር መስሪያ ቤት የመጡት። ኢራቅ ሄደው ነው የመጡት ነው የምነግራችሁ። ኢራቅ የሄዱበትንም ታውቃላችሁ፣ እዚህ የመጡበትንም አሁን ነገርኳችሁ። አሁን እየተከናወነ ያለው ጉዳይ ምንድነው ነው የኛ ጥያቄ። ሚኒስቴር መስሪያ ቤቱ በግልጽ ያስቀመጠው ነገር የለም። ላሳያችሁ። እሱም በድፍኑ ነው ማህበራዊ ሚዲያ ላይ ገለጸው። ምክንያቱም እኛ ባለመብት ነን። የኔ ሚኒስቴር መስሪያ ቤት ነው፣ የፕሮቴስታንቱ ሚኒስቴር መስሪያ ቤት ነው፣ የክልል ሀገረ ስብከቶችም የክልል ምዕመናንም የገጠር አንድ ዜጋ ሚኒስቴር መስሪያ ቤት ነው። ሁላችን ወክሎ የተቀመጠ ተቋም ነው እና ለአካል ጉዳተኞች፣ ለሴቶች ጉዳት ለሚደርሰባቸው ማህበረሰብ ድጋፍ ለሚደርጉ ሀገር አቀፍ የገንዘብ ድጋፍ ተጋላጭ ለሆኑ አካላት ሀገር አቀፍ የገቢ ማሰባሰብና ቋሚነት ከዚህ ተቋም ጋር የሜሞራንደም ስምምነት ተከናውኗል የሚል መግለጫው ነው። በቀይ ያሰመርኩትን ስምምነቱ በተለያዩ አካላት በተናጠል የሚደረጉ ድጋፎች፣ የተለያዩ አካላት እነማን ናቸው? ለዚህ እኮ የተቋቋመ መስሪያ ቤት አለ። የአደጋ ስጋት ስራ አመራር የሚባል አለ። በድጋፍ በተመለከተ እርዳታን በተመለከተ ሴቶችና ህፃናት ጉዳይ ሚኒስቴር የአደጋ ስጋት ስራ አመራር ስራ እየወሰደ ነው ወይስ ምን እያደረገ ነው? ሃይማኖቱን ፖለቲካውን የምናውቀዋለን እኮ ገብቶን እንዳልገባ ሆነን ነው መንፈሳዊና ማህበራዊ ጉዳይ ላይ የምንሰራው። አሁን ግን መታችሁ ህገ መንግስት 11ን ጥሳችሁ አንቀጽ 11ን ጥሳችሁ ከአንድ ሃይማኖት ተቋም ጋር አንድ ሚኒስቴር መስሪያ ቤት ሲፈራረም ይሄ ወንጀል ነው። ይሄ ህገ መንግስት መጣስ ነው። ነገ አንድ ጳጳስ መጥቶ ይፈራረማችሁ፣ ነገ አንድ ፓስተር መጥቶ ይፈራረማችሁ፣ ነገ ካውንስሉ መጥቶ ይፈራረማችሁ፣ ወንጌላዊ ንብረት መጥቶ ይፈራረማችሁ። ምንድነው የምታደርጉት? ላንብብላችሁ። ስምምነቱ በተለያዩ አካላት በተናጠል የሚደረጉ ድጋፎች በጋራ በማሰባሰብ ድሃና ተጋላጭ የሆኑ የማህበረሰብ ክፍሎችን በዘላቂነት ለመደገፍ ስርዓት ሆኖ የሚቀጥልበትን አሰራር ለመዘርጋት ያለመ እንደሆነ ተገልጿል። ስርዓት አለ እኮ። ስርዓቱን ጥሳችሁ የሃይማኖት ተቋማትን አንድነት ህብረትን ነቅላችሁ ከአንድ ሃይማኖት ጋር የተፈራረማችሁት እናንተ ናችሁ። ሲጀምር ኢትዮጵያ ውስጥ እኮ ከሃይማኖት ተቋማትም ከአንድ ሃይማኖትም ጋር መፈራረም አይጠበቅባችሁ። ሚኒስቴር መስሪያ ቤቱ ሊያገለግል የተቀመጠው ኢትዮጵያን ህዝብ ነው። ስለዚህ በኢትዮጵያ ህዝብ ውስጥ የሃይማኖት ተቋማት አሉ፣ የተለያየ እምነት ተከታይ አለ። ለሁሉም ልታገለግሉ ግዴታ አለባችሁ። ውዴታ አይደለም ግዴታ። እኛም ለመገልገል ተቋም ውስጥ ጉዳይ ለማስፈጸም ግዴታ አለብን፣ ውዴታም አለብን። እንዴት ከአንድ ሃይማኖት ተቋም ጋር ውል ይፈራረማል? ፕሮቴስታንቱን ጥላችሁት ነው። ፕሮቴስታንቱን አትረዱትም፣ ኦርቶዶክስን አትረዱትም።
እሱን አትደግፉትም። የድሃ ተጋላጭ የሆኑት ኦርቶዶክሶችና ፕሮቴስታንቶችን አይመለከታችሁም። ምን እያደረጋችሁ ነው? ስምምነቱ ፊርማው የፖለቲካ ተጽዕኖና ይሄ ምንድነው የመቀስቀሻ ስርዓት አድርጋችሁት ነው። ሃይማኖትን ወደ እናንተ ፖለቲካ ውስጥ አታምጡብን። ነገ ደግሞ ከኦርቶዶክስ ጋር አድርጋችሁ ደግሞ ላንቃወማችሁ ነው። ይኸው ብፁዕ አቡነ ኤልሳ ከሶማሌ ክልል ፕሬዝዳንት ጋር መደመር እሳቤና የመንግስት ጉዳይን በተመለከተ ከሃይማኖት ተቋማት ጋር አድርገው የኦርቶዶክስን እምነት ብቻ ስልጣና ስለሰጡ እነሱም ስልጣና ስለወሰዱ ተቃውመናል እኮ። ሃይማኖት በእምነት፣ ሃይማኖት በፖለቲካ፣ ፖለቲካን በሃይማኖት ጣልቃ አይገባም ብለን እናንተ ታዲያ ምን እያደረጋችሁ ነው? አደገኛ ነገር ነው እየሰራችሁ ያላችሁት። እንዲህ አይነት እርምጃዎች ናቸው የሚያስፈሩን። በጣም አደገኛ ነው። ብፁዕ አቡነ ኤልሳ የሚያደረጉት ከቤተ ክርስቲያን ስርዓታችን ከህገ መንግስቱ አንፃር ጥፋት ነው። በቤተ ክርስቲያናችንም ያልተፈቀደ ነው። በመንግስት ጉዳይ ቤተ ክርስቲያን ጣልቃ አትገባም። ሁለተኛው ሐጂ ኢብራሂም ቱፋ ከአንድ ሚኒስቴር ጋር ብቻ የመዋሃድ ስልጣን የላቸው። ስልጣን እምላችሁ በህገ መንግስቱ ነው የሚሄደው። ነገ ተነስተው ብፁዕ ቅዱስ አቡነ ማትያስ ከአንድ ሚኒስቴር መስሪያ ቤት ጋር መፈራረም የለባቸው። ምክንያቱም እንደ ሀገር ነው የምንሰራው። የሁሉም ሚኒስቴር መስሪያ ቤቶች የተቋሞቻችን አገልጋዮችም እነሱም ከኛ ጋር የእምነት ግንኙነት ያላቸው ናቸው። ሁሉም ኢትዮጵያ ውስጥ ያሉ ተለይቶ የሚፈርም የሃይማኖት ተቋም የለም፣ አይገባም። ህገ መንግስቱ አይፈቅድልንም። ሌላኛው እያየን እየሄደ ያለነው ሁኔታ የመንግስት መገልገያ ወይ ደግሞ የህዝብ አገልግሎት መስፈሪያ የምንጠቀምባቸው ቦታዎች ፕሮቴስታንት እምነት ተከታዮች እግዚአብሔርን ያሰደባችሁ ወይ ደግሞ ሌላውን ኦርቶዶክስ ያበሳጫችሁ ወይ ሌላ ሙስሊሙን ያስቆጣችሁ መስላችሁ ገበያ ስፍራ ላይ ሌላ ስራ በሚሰሩበት እየሄዳችሁ የምታበሳጫችሁ ህግ መጣስ ነው። ሃይማኖትና ህግ የተለያየ ነው። ሃይማኖትና ህገ መንግስት የተለያየ ናቸው። መንግስት የተለያዩ ናቸው። ሁለቱን አትደባልቁብን። አሁን በጳጳሱም በሼኩም ተደበላልቋል፣ በሚኒስትሯም በፕሬዝዳንቱም ተደበላልቋል። ይህን ያደረጋችሁት እናንተ ናችሁ። እባካችሁ የመንግስት አካላት ይህን የምትሰሙ ምናልባት የመንግስትን የቅርብ የምታውቋቸው ደጋፊ አካላት ሐጂ ኢብራሂምንም ተቃውመን አይደለም፣ በግላቸው በእምነታቸውም ተቃውመን አይደለም፣ እንደ አንድ ሃይማኖት አባት ግን የምናከብራቸው ናቸው። ነገር ግን እሳቸው ከሴቶችና ህፃናት ጉዳይ ሚኒስቴር ከተፈራረሙ ሌላው እምነት ተከታይ ደግሞ ሄዶ ከወጣቶችና ስፖርት ጋር ይፈራረም። ሌላው እምነት ተከታይ ሄደው ደግሞ ሚኒስቴር እያንዳንዱ ሚኒስቴር መስሪያ ቤት መሻማት ይጀምር ማለት ነው። አያስኬድም አይደል? ሚኒስቴር መስሪያ ቤት የሁሉም ህዝብ አገልጋይ ነው። ስለዚህ የመገልገልም የማገልገልም ኃላፊነት አለበት። እኛ መብታችን ነው፣ ሁላችንም ኢትዮጵያውያን። ስለዚህ ሙስሊሙን ነው የሚያስተናግዱት ብለን እንድንፈርጅ አታድርጉን። ነገ ደግሞ ኦርቶዶክስን የሚፈርጅ ብላችሁ ሶማሌ ክልል ላይ እንዳረጋችሁት ደግሞ ፖለቲካ አታሰልጥኑብን። ጳጳሶቻችን አሁን እያየን ያለ ነው። ጳጳሶቻችንን ፖለቲካ እያሰለጠናችኋቸው ተዋቸው። ምርጫችሁን በራሳችሁ ጨርሱ። መስጊድም አትግቡ፣ ቸርችም አትሄዱ፣ ቤተክርስቲያንም አትምጡብን። ምርጫውን ተወዳደሩ። እኛ እንደ ዜጋ ከሃይማኖት ተቋማችን ውጪ ካርድ አውጥተን የፈለግነውን የወደድነውን ያመንበትን እንመርጣለን። እንደ ግል እንደ ሚዲያም ይሄንን ምረጡ ይሄን አትምረጡ አንልም። የሃይማኖት ተቋማችን ውስጥ ግን አትግቡብን። ሁሉም ላይ ሙስሊሙም ላይ ኦርቶዶክሱም ላይ ፕሮቴስታንቱም ላይ መሪ ስለሆናችሁ አይደለም፣ እናንተም ስልጣን ላይ ስለተቀመጣችሁ አይደለም። ነገር ግን ህገ መንግስቱን እናንተ ካላከበራችሁት ነገ ለሚፈጠርባችሁ ቀውስ ምንም ተጠያቂ አይደላችሁ። የዚህ ቀጥሎ የሚፈጠረውን ቀውስ እናንተው ናችሁ የምትጀምሩት። መስቀል አስይዛችሁ ሰልፍ የምታስወጡት እናንተ ናችሁ። ወረዳችሁ ላይ፣ ቀበሌያችሁ ላይ፣ ክፍለ ከተማችሁ ላይ ያሉ አዛዦችን አዛችሁ እነሱ አስገድዳቸው መስቀል ይዘው ይወጣሉ። ታቦት የሚያጅበውን መስቀል ለተቃውሞና ለድጋፍ ሰልፍ ይወጣል። ዣንጥላ ይወጣል ታቦት የሚታጀብበት። ይሄ ቤተክርስቲያናችን አትፈቅድም፣ የላትም ቀኑና ስርዓቷ ላይ። ነገር ግን ካህናቶቻችን እያስፈራራችሁ ሰልፍ አታስወጡብን። አሁን እያስፈራራችሁ ነው ጳጳሱንም ስልጣና እየሰጣችሁ ያላችሁት ማለት ነው። እኔ እንደዛ ነው የምወስደው። ምናልባት እንግዲህ እናንተ የምትወስዱትን የምተረጉሙትን እናያለን። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይ ቀን። ፍቅር ቆሜ ባነባ አፈስል የቅኔ
ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ